ዛሬ ቮካብላሪ ይዤላችሁ መጥቻለሁ እንደሚታወቀው ቃላትን ማወቅ በጣም ግዴታ ነው አንቋቋስ እንጀምር አይደለ ሶ ዛሬ we're going to learn about vocabularies ግን ሽንት ቤት ውስጥ የምናገኛቸው ንቃዎች ነው ዛሬ በደንብ የምንማረው ማለት ነው ሶ ሻወር አካባቢ ያሉት ንቃዎች ወይ ደግሞ ፍሬዞች ኤክስፕሬሽኖች ክላስ ደግሞ እጅ በጣጠባ ጋር ያሉትን ብዙ ነገሮች ስላሉ እነሱን እንዳለ ስቴፕ ባይ ስቴፕ በጥያቄ መልክ አሸናፊ ገጠፋ ሰው ከሱ ጋር ነው የምናየው አሸናፊ say hi hi እንዴት ናችሁ የጠፍተህ ነው ቆይ where have you been እየተማርኩኝ ነበር Okay. So you were learning at your house? Yeah, YouTube now. Yeah. Is good. So ለዛሬ የምንማረው is vocabularies. I will ask you what the object is in English. Okay? Okay. የት ነው ያለነው አሁን? ሽንት ቤት ውስጥ ነው ያለነው ብላ አስዩ ማለት። ስለዚህ እነኚህ ቃዎች ምን ይባላሉ ብዬጠይቃለሁ ወይ ደግሞ የሆነ ድርጊትም ሊሆን ይችላል ምን ብለ ነው ኤክስፕረስ የምታረገው እንጠይቃለሁ አንተ ደግሞ ትመልሳለህ ማለት ነው። Okay. እሺ ከኢዚ ልጀምርልህና እጅ ምን ታጠብበት ምን ይባላል? ገንዳው ማለት ነው sink good ስለዚህ sink is እጅ መጠበት ገንዳ ማለት ነው አይደለ እሺ ለምሳሌ እዛ አካባቢ ነገር ጠይቀ ቧንቧውስ ምን ትባላለች ቧንቧ የውሃ የምትወርድበት yes ሁለት ተናላት actually ሁለት ስም አላት really አረጋምት ታውቃለህ እሺ so faucet or tap ማለት ይችላል faucet yes faucet or tap okay tap ነው faucet okay faucet እስቲ በለው faucet or tap good እሺ ለምሳሌ አሁን sometimes ያንጠባጥብብናል አይደለ like ዘግተነው ያንጠባጥባል ቧንቧ አይደል so ቧንቧ ያንጠባጠበ ነው ስትል እንዴት ነው የምትለው ቧንቧ faucet አልከኝ አይደለ faucet is dropping አይደለም leakingም አይደለም drop ሳይሆን ሌላ አለ ልክ እንደ drop የሚመስል ቃል pour no pouring no በቃ on አያርጋት እሺ እንደዚህ ይንገርክ አላውቅም dripping yes okay. dropping sound dripping ይሆናል ስለዚህ the faucet is dripping good the faucet is dripping ቧንቧ ያንጠባጠበ ነው ያልከነው ማለት ነው እሺ ቱቦ ከሆነስ ያፈሰሰ ያለው ምን ትለኛለህ ቱቦ ታች ያለው ቱቦ ያፈሰሰለ sometimes ይበላሽ ምናምን ነገር leaking ምን drainage drainage the sink is dripping no leaking ልክ ነህ ግን ሊክ የሚያረጋው እኮ ቱቦ ነው አይደለ ቱቦ ነው በእንግሊዘኛ ቱቦ አላውቅም pipe okay the pipe yeah yes the pipe is dripping no leaking the pipe is leaking yeah ሲበላ the pipe is leaking good ስለዚህ ቱቦ ያፈሰሰ ነው ያልከነው ማለት ነው እሺ ወደ ሲንኩ እንመለስና ሲንኩ ውስጥ ውሃ እንዲፈስ መረጋት ቀዳዳ አለች አይደለ እሷ ምን ትባላለች you have to know this ሲንኩ አለ ገንዳው አለ አይደለ ከዛ ውሃ የሚያፈስበት እቺ ቀዳዳ አለች አይደለች ሰርኩላ ታጠብንበት ነው የምታፈሰው yes ምን ይባላል ታውቃለህ አላውቃትም drain አታውቅም drain ለዛ እኮ ታውቃለህ ለዛ ነው drain ይባላል እሺ እንደዛ ደግሞ ውሃውን ኪፕ ማድረግ ስንፈልግ ለምሳሌ ውሃ ልብስ እቃ ስናለቃልቅ we want to keep the water አይደለ ትንሽ ከፍ እንዲል ከዛ እንዘጋዋለን drain ምን ዘጋባት እቃ ምን ትባላለች ድሬኑ ሎክ እንዲደረግ ምታረጋለች ትንሽ ጥቁር አጎማ ምን ትባላለች እሷ አላቃትም ዛሬ ማላቀው ነው አይ አትገምትም እሺ plug ይባላል እሺ አሁን ደግሞ ይሄ ቱቦ ምን አለን ውሃ የሚያፈስበት drain አይደለ አንዳንዴ በምግብ ሊደፈን ይችላል ወይ ደግሞ በፀጉር ሊደፈን ይችላል አይደለ እሱ እንዴት ነው ኤክስፕረስ የምታረጋው ቱቦ ተዘግቷል closed the pipe is closed pipe አይደለም ሲጀምር drain ብለናል okay drain ጫፍ ላይ ያለው ድሬኑ ሲዘጋ ውሃ ያሳልፍማ ምግብ ምናምን አሁን ለምሳሌ ሲበዛበት ይዘጋል አይደለ እሷን ምንድነው የምንላት ሲዘጋ phrasal verb ፈልግ እሺ ተዘግቷል ለማለት ስትፈልግ ድሬኑ ድሬን አትበለሽ the sink ብለ ጀምር the sink is clogged up yes አላውቅም ነበር clogged up ለምሳሌ በምን clogged up ሊሆን ይችላል በምግብ or በፀጉር አይደለ እሱን ጨርስልኝ the sink is clogged up by dirt እሺ by እንድትል ገምቼ ነው with ነው የሚባለው okay with በኔ ያልኩ በእንግሊዝኛ by ነው ግን ምን አለበት clogged up ብለ with ነው የምትጠቀመው okay ሲደገምልኝ አሁን
The sink is clogged up with dust. With or dust dirt. or with dirt or with food Hair, or with food. hair ብለህ ትናገራለህ ማለት ነው Yeah. እሺ ለምሳሌ ሌላ እቺ ቧንቧ ላይ ያለችው እቺ ውሃ ምን ከፍትባት ምዘጋባት እቺ ሃንድሏ የምትባል ነገርኩ ሌላ ሰው አለው ግን ሌላ ሰው አለው አላውቀው እሺ knob ይባላል knob KNOB ግን ከያተነበብም knob ይባላል okay okay እሺ ስለዚህ ምን አየን እዚህ ጋር ከሲንክ ላይ እጅ መተቀበያ ላይ ያለው ነገር ሲንክ አለን ከዛ ውሃ ማፍሰሻው ምንድነው አለን ቱቦ ቱቦ ሳይሆን ቀዳዳው ይባላል ቱቦ እሺ ፓይፕ ቱቦ ከዛ ድሬን እሺ እሷ ምንዘጋባት ደተራቲዝም እኮ ችግር እሱ ነው አይ ሆፕ እናንተ ይዛችኋል እሺ ምትዘጋባት yes so ውሃ እንዳይፈስ ምንዘጋባት ያቺ ጎማ ነገሯ plug ትባላለች አይደለ ቧንቧው ራሱ faucet or tap እንላለን እሱን ኮንትሮል ምናደርግበት ምንዘጋበት ምንከፍትበት handle or ደግሞ knob እንለዋለን አለ ከዛ በኋላ ውሃ ጠብ ሲል ከቧንቧ ምንላለን the faucet is dripping ደግሞ በእንተራሱ ቱቦ ራሱ ደግሞ ሲያፈስ the pipe is leaking እንላለን ማለት ነው ይሄ ነው በደም የተማርነው yes እሺ አሁን እጅ መታጠቢያ ጋር ጨርሰናል አይደለ ወደ ገላ መታጠቢያ ገንዳ ምን ይባላል እጅ መታጠቢያ ገንዳው ሲንክ አለ አይደለ ገላ መታጠቢያ ገንዳ ሲሆንስ እሱ አራቋለው ይሄን ካላወቀው በጣም ነው ማዝንበት ሁለት ለመናገር ገንዳው ማለት ነው ፑል ስሟኛ ገንዳ ነው ስሟኛ ገንዳ አዎ ስዊሚንግ ፑል ይሄኛው ባስታብ እሺ ዝም ብሎ ከላይ የሚፈስ ሲሆንስ ሻወር good ስለዚህ ይሄኛው ባስታብ ነው ይሄ ደግሞ ሻወር ይሆናል ማለት ነው እሺ ሶ አሁን ለምሳሌ ገላ መታጠብ ምን ይባላል taking shower አይደለ እሺ የፈጠነ ሲሆን አሁን ለምሳሌ just በቃ አንዴ ብቻ ገብተህ quick shower አይ ሌላ አለ ሌላ ጎር ከወገብ በላይ መታጠብ ምናምን ይሄ በቃ quick showerዎች አሉ በአማርኛ ከባድ ነው ያለ ሱላላ ማለት ይሞከርኩ ነው ሶ እሱ ምን ይባላል በእንግሊዘኛ አላቁ እሺ freshen up ሶ አሁን ለምሳሌ ቤት ገባና quick shower ወስዳለሁ ስትል ነው የምትለኝ በዚህ በfreshen up አድርጋ ማለት ነው I will get home and I will take I will shower I will freshen up good I will go home and I'll freshen up good that means you will not take long ማለት ነው እሺ good ገላ ማሸት ምን ይባላል in the shower እናሻለናል ገላችንን ገላ ማሸት yes ራብ እንደትልኝ ራብ ማሸት አይደለም ማሸት ነው ግን ናት ይሄኛው አይነት ማሸት አይደለም ራብ ሲባል አላቆም አሸናፊ አላቆም አብስታላ የክላስ ስለምትቀጣቆ ነው በጣም ቆይቶ መጣቀባችሁ ለዛ ነው ሶ እናንተም ኮንሲስተንሲ ያስፈልጋችኋል እሺ ሶ ስክራብ ነው የሚባለው ኦኬ ስክራብ ስለዚህ አሁን ለምሳሌ አንተ ገላ ስታጥብ ስንት ዙር ነው የምታሸው ሁለት አይደል ሲሱን ንገረኝ እሱ ንገረኝ no it's generally no so I will tell I scrub 2 times while taking a shower when I take a shower I scrub 2 times ከምትል ማለት ይችላል twice እስኪ ደግሞ I scrub twice while taking a shower good when I take a shower or while taking a shower እሺ መለቃለቅ ምን ይባላል መለቃለቅ ሳሙና በሳሙና ታሻህረል obviously በሳሙና ነው የምታሸው ትለቃለቀዋለህ አይደለ so ዲን የምትለው እሱስ መለቃለቅ ምንድነው you know እኮ ወርዱን ታውቀዋለህ ዋሽ ኦኖ ዋሽማ መታጠብ ነው መለቃለቅ በውሃ ማጽዳት የሆነ ነገር clean no cleaንም ማጽዳት ነው clean up አላቀ rinse አታውቅም rinse yes ስለዚህ rinse off ይሆናል rinse off yes መለቃለቅ yes ምንድነው የሚባለው ሳሙናውን ከሰውነቴ ላይ አለቃለቃለሁ በለኝ እስኪ I rinse off the shower gel the shower gel yeah I rinse off the shower gel from my body my body good with warm water no አንደኛ ጋር ኮመን የሆነ the water gone so you couldn't the water gone I couldn't rinse off the soap so what did you do
በቃ ቁጭ አልኩ አረ በሃይላንዱ አታጠብ so at the end of the day you rinsed it out yeah እሺ good እሺ so ገላ መታሻም ይለቃለቃል አይደለ yes so ላንተ you rinse off your body አይደለ yes ገላ መታሻው ስታለቀልቅ maybe ደግሞ hair brushም ካለሱ ስታለቃልቅ ምንድነው የምትለው rinse out ነው የምትለው ለዛ rinse okay so rinse out rinse off for your body ነው ላንተ ነው እቃዎችን ስታለቃልቅ ግን rinse out ይሆናል ስለዚህ አሁን ገላ መታሻውን አለቀለኩኝ በለኝ እስቲ I rinse out እሺ the clothes no yes clothes አይደለም cloth yes I rinse out the clothes በቃ after showering አይደል እሺ good እሺ ገንዳ ውስጥ አሁን ለምሳሌ have you ever do you have a bathtub no what do you mean I don't have unfortunately እሺ sometimes when some people who has a bathtub እዛ ላይ ቁጭ ብለው ይዘፈዘፋሉ አይደል so መዘፍዘፍ ምን ይባላል luxury ነው ግን ምን ይባላል ገንዳ ውስጥ ሆነ for 10 minutes ምናምን ስትዘፈዘፍ ጥሩ ነው ይባላል አላቅም ስለማሳርጊው ምን ይባላል እሺ ልብስ መዘፍዘፍ ምን ይባላል leave the clothes in the water ተውት ነው house ተውት ነው for 2 hours lazy እሺ soaking it in water ነው መዘፍዘፍ soak ማድረግ ነው ማርጠብ is getting it wet soak ማድረግ በቃ መንከር ያ ስለዚህ ምን ተለኛለ ባዝታብ ውስጥ for 10 minutes መዘፍዘፍ ወዳለው I like to sink አይደለም ምን ነበር I like to soak in water I like to soak in water for 10 minutes in the bathtub እሺ good nice I like to soak in warm water for 10 minutes አይደለም ትችላለህ እሺ ለምሳሌ አሁን ይሄ if you are taking a warm shower usually መስታወቱ ላይ ጉም ይሆናል አይደለ እሱን ግለጽልኝ መስታወቱ ጉም ሆነ ዛሬ ከባባር ነገር እውነት እንግሊዘኛ አልችልም ለካ አንተ አሁን የጨረስክ መስሎ የጠፋኸው አይደል ለዛም ነው እሺ መስታወቱ foggy ሲሆን ወይም ደግሞ foggy አይደለም ነው ሌላ ነው የነገርኩ መሰለክ አይደል አላቆም እሺ steam up the glass is steam up the window the mirror steamed up after my long shower okay ሲበለው the window steamed up after I take shower የምን window mirror window ይሆናል እኮ መስኮቱ ላይ መስታወት እኔ መስታወቱ ነው okay the mirror steamed up when I take a shower እሺ ስለዚህ after that ፎጣ ምድር የሚባለው ፎጣ በእንግሊዘኛ towel good እሺ ስለዚህ በታውል ራስን ማድረቅ ምን ይባላል drain ምን ነበር ቅድም እሱ ድሬኔጅ እንትኑ ድሬን ደረቅ ነገር ምንድነው የሚባለው ድሬን አይደለም እንደዛ አካባቢ ነው እኮ ግን ድሬን አይደለም መድረቅ ምንድነው እንግዲህ dry ለማለት ነው ድሬን ይያልከኝ ገብቶኛል እኮ ግን እሺ dry up yeah I dry up my body after I take shower with a towel so I dry up my body with a towel after I take a shower so usually time at the end of the sentence ነው ማድረግ ያለብን በመሃል ስታረጋው የሆነ ስትራክቸሩን ያጣል ስለዚህ አንዴ ድጋምልኝ I dry up my body with a towel when I take a shower after I took a shower yeah good እሺ አሸናፊ ሰው በደም ገብተዋል አይደለ ይዛሃል ቃሎች yes ጠይቀሃለሁ እሺ አሁን ደግሞ ኤክስፕሬሽኖች ጋር ነው የምንሄደው ቃላቱ ላይ ወይ ምንግር ፍሬዝ ላይ እንደዚህ አይነት ቮካብላሪ አለበት ግን ከነሱ ጋር አይገናኝም ለምሳሌ አሁን let that sink in ሲበላይ let that sink in ማለት ይመስልሃል let that sink in እንትኑ ውሃው ሲንክ ውስጥ ያለው ውሃ እንዲፈስ አድርግ ነው ሲንኩን አስገባውና it's an expression idiomatic expression no ስለዚህ ደግሞ we don't translate it directly okay no ndi it's an idiomatic expression እሺ የሆነ ሰናሪዮ ልስጥክ ለምሳሌ እሺ you have a friend and his deadline is tomorrow for some project or for some assignment እና so he's out partying
So you tell him the deadline is tomorrow. Let that sink in. እንዲገባው አድርገው Yes, የሆነ ነገር በደንብ በቃ እንዲገባ understand እንዲያረጋው ስትፈልግ let that sink in ትላለህ okay you only live once let that sink in የሆነ በቃ ቆም ብለህ ማሰብ ያለብህ ነገር ላይ let that sink in ትላለህ ማለት ነው አይደል እሺ the other one throw in the towel ማለት ነው throw in the towel ፎቶውን ሩሩ ፎቶውን ወርወር እጃላክ እሺ አሁንም ሰናሪዮ ልስጥክ okay እሺ so this guy as I told you his deadline is tomorrow እና ዛሬ በቃ ፓርቲ ያረጋ ነው ከዛ እቅዱ ምንድነው ገብቶ ለመስራት ለሊት ላይ ማለት ነው ስለዚህ already በጣም አመሸ so there is no way that he's going to finish the project so he should throw in the towel በቃ እንደሚሆን አድርጎ መስራት no he should give up so give up ማድረግ is throw in the towel okay በቃ ተስፋ ይቀርሻላል ያልክ ነው ማለት ነው እሺ ታውቃለህ coming clean come clean ካልኩ ምን ያልኩ ነው come clean ናናጽደው come clean ሰርተህና ሳይሆንም እንደውም ካልከቀ እስቲ ታጠብ አይደለም come clean ናታቀው you should come clean ካልኩኝ ለምሳሌ okay እንትን ሆነ ተንኮላታስ no እሺ የሆነ ነገር አጥፍተሃል ያለባበስከው ነገር ነበረ ከዛ ግን come clean ስለ በቃ expose yourself ያጠፋው ነገር admit አድርግ ወይም ደግሞ ተናገር ማለት ነው ለምሳሌ she committed a murder or she committed a crime and then she came clean ራሷ ተናገረች ማለት ነው እንጂ መስዳት ነገር መናዘዝ በቃሽ እንደዛም በላ so coming clean is like admitting the truth or telling the truth okay እሺ how about in hot water in hot water I mean hot water for example that guy in bad situation yes the guy who was partying when his deadline is tomorrow that guy is in hot water right he is in trouble good ስለዚህ ሁሉም ገብቷል አይደለ ማን አልኩ let that sink in ከዛም በኋላ throw in the towel I mean hot water እና come clean yeah good ስለዚህ ዛሬ አስኩል ነኝ ነበር በደንብ አውቃቻል ብያስባለሁ ባዝሩም አካባቢ የሚገኝ ነገር እንዳለ ችላል የተወሰኑ ተረስቻቸዋለሁ ድጋሚ ያዩዋለሁ ረስተዋል ሴቭ አድርጌ በደንብ አያዋለሁ እሺ actually pdf ማስቀምጥላችኋለሁ ላንተም ለእናንተም I will put everything that I discussed here I will put that as a PDF and I'll send it on Telegram in our channel እዛ ላይ ገብታችሁ እስከነ ትርጉሙ እስከነ ሴንቴንስ ማየት ትችላላችሁ and if you want to learn face to face or online or even on our website please give us a call bye